ብሌን በሳሚ እርዳታ ምክንያት ወይዘሮ አልማዝን አግኝታት ነበር። ታዲያ ወይዘሮ አልማዝን ወደ ቤት እየወሰዱ ሳለ መንገድ ላይ በኃይሉ አግኝቷቸዋል። እስቲ የብሌንን ጀግንነት የምታደንቁ አንድ ይሄን ቪዲዮ ላይክ እያደረጋችሁ እስቲ ከዛ በፊት ምን ተፈጠረ? ብሌን ለዳግም አንድ ነገር ብላው ነበረ። እኔ እናንተ እንኳን ወይዘሮ አልማዝን ልናገኛት አንችልም ብላ ነበረ። ነገር ግን በመጀመሪያ ደረጃ ለሳሚ ብንደውልለት ይሻላል፣ ለኔ ግን እሺ አይለኝም። ምክንያቱም ባለፈው እጅግ በጣም ቅር ብሎታል። ስለዚህ እኔ እንደዛ እየወደድኩሽ፣ እኔ እንደዛ እያፈቀርኩሽ እንዴት ቀለበት ታደርጊያለሽ ሲለኝም እኔ እኮ በተደጋጋሚ ነግሬህ ነበረ ዳግምን በጣም እንደምወደው እንደማፈቅረው ስንቴ ነው ምነግርህ። ስለዚህ በቃ ቀለበት አሰረልኝ፣ በጣም እኮ እንዋደዳለን፣ በጣም እንፋቀራለን ብላው ነበር የምታስታውስ ከሆነ። በዛ ምክንያት እንግዲህ ከኔ ጋር ተጣልተናል ብላው ነበር ለዳግም። እንግዲህ አንቺ ከደወልሽ እንግዲህ ዳግምም አንቺ ከደወልሽ እንግዲህ ያነሳል። ከኔ ጋርም እኮ የምታስታውሽው ከሆነ በጓደኛዬ ምክንያት በአቤል ምክንያት ተጣልተናል ሲላትም እንግዲህ ያለን አማራጭ ሳሚ ካልመጣ እኔ እናንተ ልናደርገው አንችልም። ሳሚ ለዚህ ነገር በጣም ጎበዝ ነው፣ ግዴታ ያስፈልገናል። እንደምንም ከመጣ እግሩ ላይም ወድቄ ቢሆን እለምነዋለሁ፣ የእውነትም የሚያፈቅረኝ ከሆነ ይሄንን ነገር ያደርገዋል ትላለች። ከዛም በኋላ እንግዲህ ሳሚ ይመጣል። አጋጣሚ ሳሚም ከመጣ በኋላ እንግዲህ እኔ ምልሽ አንቺ ቆይ ለጥቅም ብቻ ነው እንዴ የምትፈልጊ? ለጥቅም ብቻ ነው እንዴ ስልክ ምትደውይልኝ? እኔ እኮ ላንቺ ስል ብዙ ዋጋ ከፍዬ ነበረ፣ በጣም ተቀይሬ ነበር ይላታል። እሷም ደግሞ እኮ ከተቀየርከና የምታፈቅረኝ ከሆነ የትዬ ነፍስ እንታደግ ባክህን፣ እኔ ምንም ማድረግ አልችልም። በዛ ሰዓት እንግዲህ ታዲያ እኔ ማስመሰል ነበረብኝ፣ ወይንም ደግሞ ከኔ የተሻለ ሴት ታገኛለች ብዬ አንተን ማሳመን ነበረብኝ። እስቲ አንተ በኔ ቦታ ሆነ አስብ ብላ ትለዋለች። እና በተፈጠረው ነገር እንግዲህ በጣም አስከፍቻለሁ፣ እባክህ ለእትዬ እንድረስላት። እትዬ እጇን ለፖሊስ ልትሰጥ ነው። መታሰሯን ብቻ ሳይሆን ሁሉም ነገር በቃል ለማስፈረም ጠበቃው ቤት ቁጭ ብሏል እና በሩን ቆልፌ ነው የመጣሁት፣ እባክህ በፈጠረ ብላ ትለምነዋለች። እንግዲህ ታዲያ ዳግምም እንግዲህ እሱም ሄዶ እንግዲህ ሳሚን ለምኖታል። አንተ ምንም ያክል ክፉ ሰው ብትሆን፣ ምንም ያክል ተደባዳቢ ብትሆንም ውስጥ ግን በጣም ንጹህ ነው። ለብዙ ሰዎች እንደደረስክ አውቃለሁ። እናም ደግሞ ለኔም እናቴ እንዳስተዋወቅኝ ለብሌንም እንደዛው ለኔም ብዙ ነገር አድርገሃል። ምንም ያክል ከኔ ጋር ብትጣላም፣ ምንም አይነት ጥላቻ ቢኖረንም በጣም ጥሩና ልብህ ንጹህ የሆነ በደንብ ነው ማቀህ። እባክህ ሳሚ ከዚህ በፊት የተፈጠረው ነገር እንግዲህ ይቅርታ ጠይቀሃለሁ፣ ነገር ግን አሁን ላይ ለሰላም እንድረስለት እባክህ በፈጠረ እያለ ሲለምነው ነበር። እንግዲህ ታዲያ እንግዲህ ሳሚም ችግር የለውም፣ ነገር ግን ይህንን ነገር ሁሉ ከዚህ በፊት ያደረኩትኝ ለብሌንን ስልና ብሌንን በጣም ስለምወዳት ስለማፈቅራት ነበረ። ለእሷም እንግዲህ በጣም ብዙ ዋጋ ከፍዬ ነበረ፣ ነገር ግን ምንም አይነት ጥቅም የለውም ሲለው እንግዲህ ታዲያ ብሌንም እንግዲህ እባክህን በፈጠረ የእውነትን የምታፈቅረኝ ከሆነ የእትዬን ሕይወት እንታደግ፣ ንብረቱን በሙሉ በቃል ስም ዞረ ማለት በስተመጨረሻ እትዬ ጉድ ትሆናለች። እባክህ እኔን የምታፈቅረኝ ከሆነ ለእኔ ስትል አድርገው ብላ በድጋሚ ስትለምነው እንግዲህ እሺ ብሎ ተስማማ ማለት ነው። በስተመጨረሻም እንግዲህ ታሪክ ሰራ። አልማዝም ያለችበት ቦታ እንግዲህ ወስዷቸው በሩን አንኳክተው ነይ ውጭ አላት፣ ካለበለዚያ ደፋሻለሁ ብሎ ሲያስፈራራት እንግዲህ ወይዘሮ አልማዝም እሺ ብላ ተከትላት ትወጣለች። ከዛም ያው ብሌን፣ ሳሚ፣ ዳግም ሆነው እንግዲህ አልማዝን ይዘዋት እየሄዱ ሳለ እንግዲህ መንገዳቸው ላይ እንግዲህ ከባኃይሉ ጋር ተገጣጠሙ ማለት ነው። ታዲያ እሱም እንግዲህ ሽጉጥን መዘዝ ብሎ አርጎ ያወጣል ማለት ነው። ታዲያ ሳሚም እንግዲህ በጣም ሲፎክር እንግዲህ ነበረ። እስቲ ከዚህ በኋላ ምን ሊፈጠር እንደሚችል ግምታችሁን ኮመንት ላይ አስቀምጡልን። በሌላው በኩል እንግዲህ ስለ ብሌን ስናወራ እንግዲህ
በጣም መልካም ከመሆኗ የተነሳ ነው እንግዲህ በብልሃቷ ተጠቅማ እዚህ ጋር ሰላምዬን የታደገቻት እንጂ ሰላም ባለቻት መንገድ ዝም ብላ ብትሄድ ኖሮ እንግዲህ እስር ቤት ትገባ ነበረ። ነገር ግን እትዬ ተረጋጊና ነገሮችን ቀስ ብላ የምታስብ ነገሮችን ቀስ ብዬ አስተካክላለሁ፣ ከአቅሜ በላይ ከሆነ ደግሞ ይቀራል። ስለዚህ እኔ እስከማስተካከል ድረስ ጠብቂ። ደግሞ በሩን የቆለፍኩበት ምክንያት ለአንቺ ብዬ ነው። ምክንያቱም ልብሽም ዓይንሽም በውሸት ታውሯል። እኔ የምልሽን ነገር አትሰሚም። እኔ አንቺን የሚጠቅም ነገር እንጂ አንቺን የሚጎዳ ነገር እንደማላደርግ ትዬ በሚገባ ታውቂያለሽ። ስለዚህ ትንሽዬ ስራ ስላለኝ ይህንን ስራ ስጨርስ በሩን እከፍታለሁ ብላ ነበር። ቃልን ደግሞ መቼም አይሳካልሽም ብላ ነበር። እኔ በህይወት እስካለው ድረስ የትዬ ንብረት በራስሽ ማድረግ አትችይም፣ ምክንያቱም አንቺ ልጇ ስላልሆንሽ ብላ እንግዲህ ስታወራ እቺ ባብ እንግዲህ ሰራችልኝ፣ ወይኔ በኃይሉ ቶሎ ድረስልኝ እያለች እንግዲህ ስሙን ስትጠራ እንግዲህ ሰላም ትመጣና በሱ ምክንያት እኮ ነው እኔ ያበድኩት። እንዴት አንቺ ከሱ ጋር ተመሳጥረሽ ታወሪያለሽ? ለካ አንቺ ከዚህ ቡድን ውስጥ አለሽ ማለት ነው። እናም እኮ እኔም ጠርጥሬ ነበር፣ እኔ በሚገባ ጠርጥሬ ነበር። ብሌን ያለችው ነገር በሙሉ ትክክል ነው። ብሌን ለእኔ ስትል ምንም ነገር ታደርጋለች፣ ምክንያቱም እኔን የሚጎዳ ነገር በፍጹም እንደማታረግ እኔ እርግጠኛ ነኝ አለቻት። አረ ማምዬ እንደምታስቢው እኮ አይደለም፣ እንደምታስቢው አይደለም፣ እኔ ምንም አላደረግኩም ብላ ለማስተባበል ሞክራ ነበረ። ታዲያ በዚህ ሰዓትም እሷ ተናዳ ነበረ። ዝም በይ አስመሳይ፣ ቀጣፊ፣ ደግሞ ታስመስያለሽ፣ አስመሳይ፣ የሰማሁሽ ነው፣ እያየሁሽ ነው፣ እንዴት እንደዚህ ታስመስያለሽ? በዚህ ልክ ክፋትሽ እኮ ነው የሚገርመኝ። ደግሞ አንቺ ያልፈሽ ብሌንን ትነኪያታለሽ። ብሌን በጣም ጎበዝና አስተዋይ ልጅ ናት። ብሌን ብሌን እያልሽ ዝም ብለሽ ትሰድቢያታለሽ። ከዛም እሷ እንግዲህ እሷም እኮ እኔን ምንም የምትጎዳ ነገር አድርጋ አታውቅም፣ ምንም ነገር የሚጎዳ ነገር እንደማታደርግ በደንብ ጠንቅቄ አውቃለሁ። ስለዚህ አርፈሽ ቁጭ በይ። ቆይ ይሄ በር በመዘጋቱ ለምንድነው የከነከንሽ? ለምንድነው ሀሳብ የሆነብሽ? ለምንድነው የጨነቀሽ? የሆነ የተደበቀ ነገርማ አለ። አንቺ ምን አይነት አስመሳይ ቀጣፊ ነሽ? ብለሽ ደግሞ ከባህሉ ጋር ታወሪያለሽ። እሷ እኔን ለመታደግ ስትል ከባህሉ ጋር እዛ ዋጋ ትከፍላለች። አንቺ ደግሞ ከባህሉ ጋር ተመሳጥረሽ ታወሪያለሽ። እኔ መጀመሪያም ጠርጥሬ ነበረ፣ የሆነ ነገር እንዳለ ሰምቶኝ ነበር። ለዛ ነው የሆነ ነገር ስላለ ነው እንጂ ዝም ብላ ከመሬት ተነስታ ቆልፋ ባልወጣች ነበረ እያለች ነው ያለችው። እንግዲህ ብሌን እንግዲህ በጣም አስተዋይ ከመሆኗ የተነሳ በብልሃቷ ነገሮችን ለማስተካከል እየጣረች ትገኛለች። ግን በቀጣይ ምን ሊፈጠር ይችላል ብላችሁ ታስባላችሁ? በእውነትም በኃይሉ ይተኩሳል ወይስ አይተኩስም የሚለውን በሰፊው የምናየው ይሆናል። እንደ እኔ ሀሳብ እንግዲህ ዞሮ ዞሮ ብሌንን ለማጥቃት ነው። እቺ ዶሮ አልፋ አልቀመጥ ብላለች። በመሀል እየገባች እየረበሸች ነው። እሷን አስወግዳታለሁ። መቼም የሰላምን ንብረት ልትወርስ አትችልም። ምክንያቱም ያው የሰላም ልጅ ስለሆነች ዞሮ ዞሮ ንብረቱ ትክክለኛ ልጇ ስለሆነች ዞሮ ዞሮ ለብሌን ነው የሚሆነው። ስለዚህ ብሌንን እንድትወስድ ስለማይፈልጉ ቃልና አቶ በኃይሉ እንግዲህ የሰላም ልጅ መሆኗን ያውቃሉ። እርግጠኛ ትክክለኛ ልጇ እንደሆነች ያውቃሉ። ስለዚህ ብሌን ደግሞ ለንብረት ብላ ለጥቅም ብላ ሳይሆን እዚህ ጋር ወይዘሮ ሰላምን ለመታደግ ነው። እናቷ ትሁን አትሁን ሙሉ ለሙሉ እርግጠኛ አይደለችም። በእርግጥ ነግረዋታል፣ ግን እርግጠኛ አይደለችም። ቃል ውጤቱን ካጭበረበረች በኋላ ሁሉም ነገር ውሸት ነው የሚመስላት። ግን ሆኖም እናት የሆነችም አልሆነችም እሱ እኔ አይመለከተኝም። እኔ አሁን ላይ እሷን ከአጣብቂኝ ውስጥ ለማውጣት ብቻ ነው። ምክንያቱም እትዬ በጣም መልካምና ንጹሕ ሰው ናት። እኔ ደግሞ ለእሷ ስል ምንም ነገር አደርጋለሁ። እናት የሆነች አልሆነች ምንም አይመለከተኝም ብላ ነበረ። በእርግጥ አንዳንድ መልካም ሰዎች የግዴታ እናታቸው ብቻ ስለሆነች ሳይሆን የእውነት ከቻሉ በጉልበት ወይም ደግሞ በገንዘብ ያንን ሰው ከአጣብቂኝ ውስጥ ማውጣት ይችላሉ። ምክንያቱም በመጀመሪያ ደረጃ ከፈጠራ ደረጃ
ከእግዚአብሔር ታገኙታላችሁ። በሁለተኛ ደረጃ ደግሞ ያ ሰው ሲያመሰግናችሁ ይኖራል። ምክንያቱም ከአጣብቂኝ ውስጥ ስላወጣችሁት ማለት ነው። ለዛም ነው እትዬ ታመሰግኛለሽ፣ የሆነ ነገር እያደረግኩ ነው፣ ሲሳካልኝ አሳውቅሻለሁ። ለዛም ነው በሩን የቆለፍኩት። ስለዚህ አልከፍትም፣ ለአንቺ ብዬ ነው አልከፍትም። ቃል አፍሽን ሰብስቢ፣ የአንቺን አላማ የአንቺን እቅድ እርሺው፣ ደርሽበታለሁ። ስለዚህ መቼም አይሳካልሽም ብላ እንግዲህ ስልኳን ጥርቅም አድርገው ነበረ። እናም ከዛም በኋላ ሳሚሻ እንግዲህ ደግሞ አልማዝ ያለችበትን ቦታ ስለሚያውቅ በሩን አንኳኳ። ከዛም አጋጣሚ አልማዝ ተከናንባ ነበረ፣ ወጣች። ቀጥ ብለሽ አሁን ሰላም ቤት ነው የምንሄደው፣ ውጪ አላት። ካለበለዚያ እዚሁ እደፋሻለሁ፣ አንቺ በህይወት እያለሽ እዚህ ፈታ ብትን እያልሽ እዛ ደግሞ ሰላም እየተሰቃየች ነው፣ እጄን ለፖሊስ ሰጣለሁ እያለች ነው። ስለዚህ ይሄ ስለማይሆን ቀጥ ብለን ወዲያ ሳንቲ ወደ ሰላም ቤት እንሄዳለን። ሳሚ ማለት ነው እንግዲህ እኔ እኮ ችግር የለብኝም፣ እሺ አብረን እንሄዳለን። ከዚህ በፊትም እኮ ለአቶ ባይዱ ነገር ነበር፣ እኔ በህይወት እስካለው ድረስ ሰላም መታሰር የለባትም፣ ሰላም ንጹህ ሰው ናት፣ እኔ በህይወት አለው ብዬ ለባህሉ ስነግረው ካለበለዚያ ሰላም እንደገደለችሽ አስመስዬ እደፋሻለሁ፣ ገልሻለሁ ብሎ ሲያስፈራራኝ እኔም ዝም ብዬ ተደብቄ ቁጭ አልኩኝ እንጂ እኔ ምንም ችግር የለም፣ እኔ በሱ ምክንያት ነው የተደበቅኩት ትላለች። ከዛም በኋላ እንግዲህ ይዘዋት ብሌን ዳግም አንድ ላይ ከሳሚ ጋር ሆነው ይዘው ወደ ሰላም ቢወስዷት ትንሽ ሲቀራቸው እንግዲህ ቃልዬ ደግሞ ለባህሉ ነግራው ነበረ ያለውን የተፈጠረውን ሁኔታ። ግን እሱ ያው ከዚህ በፊትም በተፈጠረው ነገር ምክንያት እሷን ምንም ማመን አልፈለገም እና ያው ምንም ነገር አልሰማሽም እያላት ነበረ። በዚህ መሀል ያው እናቷ መታ አቋርጣት ነበረ ሰላም ማለት ነው። ግን አጋጣሚ እንግዲህ በመንገዱ ላይ ባህሉ እየሄደ ሳለ እንግዲህ ፊት ለፊት በመንገድ ላይ እንግዲህ ሊገጣጠም ችለዋል ማለት ነው። ከዛም ያው እነሱ ብዙ ስለነበሩ እሱ እንግዲህ ከኋላ ሽጉጡን ያው መዘዝ አድርጎ አወጣ ማለት ነው። እንግዲህ ታዲያ ሳሚ እንግዲህ ምንም ነገር አታመጣም፣ እስቲ ተኩስና ሞክር እንግዲህ እያለ ሲፎክር ነበረ። እንግዲህ እስቲ በቀጣይ ምን ሊፈጠር ይችላል ብላችሁ ታስባላችሁ? እኔ ደስ ያለኝ ነገር ምንድን ነው ሰላምዬ በአጣብቂኝ ውስጥ እንደምትወጣ እሱ የተረጋገጠ ነገር ነው። ምክንያቱም አልማዝ በህይወት እንዳለች እዚህ ጋር ተረጋግጧል። ዳግምም ብሌንም ሳሚም እነዚህ ሰዎች የሚመሰክሩ ከሆነ በእርግጠኝነት ነፃ ይወጣሉ። ምክንያቱም ብዙ ምስክር ነው ያለው፣ መታሰር የሚባል ነገር አይኖርም። በጣም ደስ ብሎኛል። ቃልዬና በኃይሉ እንግዲህ በመጨረሻ በቁጥጥር ውስጥ እንደሚውሉ ምንም ጥርጥር የሌለው ነገር ነው። የክፉ ሰዎች መጨረሻ እንግዲህ የማይጋለጡ የመሰላቸው ነገሮችን ለማስተካከል ቢጥሩም ውድቀታቸው ደግሞ የከፋ እንደሚሆን ሁላችንም በሚገባ እናውቃለን። ስለዚህ ሁሉም ነገር ዞሮ ዞሮ የጊዜ ጉዳይ ነው እንጂ ሰላም ማሸነፏ የማይቀር ነው። ሰላም አሸናፊ ትሆናለች። ምክንያቱም የዋናት፣ ምንም ነገር አታውቅም፣ ምንም ክፋት የለባትም። ለእሷን ንብረት ለመውሰድ ቃልዬና የገዛ ወንድሟ ቢጥሩም እንግዲህ በስተመጨረሻ የተደበቀው ሚስጥር ወጥቷል። ምንም ማድረግ አይቻልም። እንግዲህ ውድ እንግዲህ ተከበራችሁ የአደራ ድራማ ተከታታዮች እስቲ ቀጣይ ምን ሊፈጠር እንደሚችል ሀሳብ አስተያየት ኮሜንት ላይ ያጻፋችሁልን፣ እናንተም ይህን ድራማ ቀጣይ ክፍል ላይ የሚፈጠረውን እንድትከታተሉ ጋብዛለሁ። በቀጣይ በአዲስ ቪዲዮ እስከምንገናኝ መልካም ጊዜ ነው። ብሌን በሳሚ እርዳታ ምክንያት ወይዘሮ አልማዝን አግኝታት ነበር። ታዲያ ወይዘሮ አልማዝን ወደ ቤት እየወሰዱ ሳለ መንገድ ላይ በኃይሉ አግኝቷቸዋል። እስቲ የብሌንን ጀግንነት የምታደንቁ አንድ ይሄን ቪዲዮ ላይክ እያደረጋችሁ እስቲ ከዛ በፊት ምን ተፈጠረ? ብሌን ለዳግም አንድ ነገር ብላው ነበረ። እኔ እናንተ እንኳን ወይዘሮ አልማዝን ልናገኛት አንችልም ብላ ነበረ።
ነገር ግን በመጀመሪያ ደረጃ ለሳሚ ብንደውልለት ይሻላል። ለኔ ግን እሺ አይለኝም፣ ምክንያቱም ባለፈው እጅግ በጣም ቅር ብሎታል። ስለዚህ እኔ እንደዛ እየወደድኩሽ፣ እኔ እንደዛ እያፈቀርኩሽ እንዴት ቀለበት ታደርጊያለሽ ሲለኝም እኔ እኮ በተደጋጋሚ ነግሬህ ነበረ ዳግምን በጣም እንደምወደው እንደማፈቅረው ስንቴ ነው ምነግርህ። ስለዚህ በቃ ቀለበት አሰረልኝ፣ በጣም እኮ እንዋደዳለን፣ በጣም እንፋቀራለን ብላው ነበር የምታስታውስ ከሆነ። በዛ ምክንያት እንግዲህ ከኔ ጋር ተጣልተናል ብላው ነበር ለዳግም። እንግዲህ አንቺ ከደወልሽ እንግዲህ ዳግምም አንቺ ከደወልሽ እንግዲህ ያነሳል። ከኔ ጋርም እኮ የምታስታውሽው ከሆነ በጓደኛዬ ምክንያት በአቤል ምክንያት ተጣልተናል ሲላትም እንግዲህ ያለን አማራጭ ሳሚ ካልመጣ እኔ እናንተ ልናደርገው አንችልም። ሳሚ ለዚህ ነገር በጣም ጎበዝ ነው፣ ግዴታ ያስፈልገናል። እንደምንም ከመጣ እግሩ ላይም ወድቄ ቢሆን እለምነዋለሁ፣ የእውነትም የሚያፈቅረኝ ከሆነ ይሄንን ነገር ያደርገዋል ትላለች። ከዛም በኋላ እንግዲህ ሳሚ ይመጣል። አጋጣሚ ሳሚም ከመጣ በኋላ እንግዲህ እኔ ምልሽ አንቺ ቆይ ለጥቅም ብቻ ነው እንዴ የምትፈልጊ? ለጥቅም ብቻ ነው እንዴ ስልክ ምትደውይልኝ? እኔ እኮ ላንቺ ስል ብዙ ዋጋ ከፍዬ ነበረ፣ በጣም ተቀይሬ ነበር ይላታል። እሷም ደግሞ እኮ ከተቀየርከና የምታፈቅረኝ ከሆነ የእትዬ ነፍስ እንታደግ ባክህን፣ እኔ ምንም ማድረግ አልችልም። በዛ ሰዓትም እንግዲህ ታዲያ እኔ ማስመሰል ነበረብኝ ወይንም ደግሞ ከኔ የተሻለ ሴት ታገኛለች ብዬ አንተን ማሳመን ነበረብኝ። እስቲ አንተ በእኔ ቦታ ሆነ አስብ ብላ ትለዋለች። እና በተፈጠረው ነገር እንግዲህ በጣም አስከፍቻለሁ፣ እባክህ ለእትዬ እንድረስላት። እትዬ እጇን ለፖሊስ ልትሰጥ ነው። መታሰሯን ብቻ ሳይሆን ሁሉም ነገር በቃል ለማስፈረም ጠበቃው ቤት ቁጭ ብሏል እና በሩን ቆልፌ ነው የመጣሁት፣ እባክህ በፈጠረ ብላ ትለምነዋለች። እንግዲህ ታዲያ ዳግምም እንግዲህ እሱም ሄዶ እንግዲህ ሳሚን ለምኖታል። አንተ ምንም ያክል ክፉ ሰው ብትሆን፣ ምንም ያክል ተደባዳቢ ብትሆንም ውስጥ ግን በጣም ንጹህ ነው። ለብዙ ሰዎች እንደደረስክ አውቃለሁ። እናም ደግሞ ለእኔም እናቴ እንዳስተዋወቅከኝ ለብሌንም እንደዛው ለኔም ብዙ ነገር አድርገሃል። ምንም ያክል ከኔ ጋር ብትጣላም ምንም አይነት ጥላቻ ቢኖረንም በጣም ጥሩና ልብህ ንጹህ የሆነ በደንብ ነው ማቀህ። እባክህ ሳሚ ከዚህ በፊት የተፈጠረው ነገር እንግዲህ ይቅርታ ጠይቀሃለሁ፣ ነገር ግን አሁን ላይ ለሰላም እንድረስለት እባክህ በፈጠረ እያለ ሲለምነው ነበር። እንግዲህ ታዲያ እንግዲህ ሳሚም ችግር የለውም፣ ነገር ግን ይህንን ነገር ሁሉ ከዚህ በፊት ያደረኩትኝ ለብሌንን ስልና ብሌንን በጣም ስለምወዳት ስለማፈቅራት ነበረ። ለእሷም እንግዲህ በጣም ብዙ ዋጋ ከፍዬ ነበረ፣ ነገር ግን ምንም አይነት ጥቅም የለውም ሲለው እንግዲህ ታዲያ ብሌንም እንግዲህ እባክህን በፈጠረ የእውነትን የምታፈቅረኝ ከሆነ የእትዬን ሕይወት እንታደግ፣ ንብረቱን በሙሉ በቃል ስም ዞረ ማለት በስተመጨረሻ እትዬ ጉድ ትሆናለች። እባክህ እኔን የምታፈቅረኝ ከሆነ ለእኔ ስትል አድርገው ብላ በድጋሚ ስትለምነው እንግዲህ እሺ ብሎ ተስማማ ማለት ነው። በስተመጨረሻም እንግዲህ ታሪክ ሰራ። አልማዝም ያለችበት ቦታ እንግዲህ ወስዷቸው በሩን አንኳኩተው ነይ ውጭ አላት፣ ካለበለዚያ ደፋሻለሁ ብሎ ሲያስፈራራት እንግዲህ ወይዘሮ አልማዝም እሺ ብላ ተከትላት ትወጣለች። ከዛም ያው ብሌን፣ ሳሚ፣ ዳግም ሆነው እንግዲህ አልማዝን ይዘዋት እየሄዱ ሳለ እንግዲህ መንገዳቸው ላይ እንግዲህ ከባህሉ ጋር ተገጣጠሙ ማለት ነው። ታዲያ እሱም እንግዲህ ሽጉጥን መዘዝ አድርጎ ያወጣል ማለት ነው። ታዲያ ሳሚም እንግዲህ በጣም ሲፎክር እንግዲህ ነበረ። እስቲ ከዚህ በኋላ ምን ሊፈጠር እንደሚችል ግምታችሁን ኮመንት ላይ አስቀምጡልን። በሌላው በኩል እንግዲህ ስለ ብሌን ስናወራ እንግዲህ